በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቅድስት ቤተክርስቲያን ልጆች እዚህ በታላቁ ደብር የተገኛችሁ ሁላችሁም እንደምን ዋላችሁ? እንደምን ከረማችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት አምላካችን ልዑል እግዚአብሔር ሰዓቱን ባርኮ ቀድሶ ሁላችንንም ለዚህች ዕለትና ሰዓት በሰላምና በጤና ስላደረሰን ክብር ምስጋና ለእርሱ ይሁን። የእመቤታችን የወላዲተ አምላክ የቅድስተ ቅዱሳን አማላጅነቷ፣ በረከቷ፣ ረድኤቷ ስላልተለየን ስሟ ለዘላለም የተመሰገነ ይሁን። ሁላችንም በዚህ በአጸደ መቅደሱ ተገኝተን ቃሉን እንድንናገርና እንድንሰማ አምላካችን እግዚአብሔር ስለፈቀደልን እርሱ ደግሞ መስማት ብቻ ሳይሆን ሰሚ ጆሮ፣ አስተዋይ ልቦና ለሁላችንም ሰጥቶ ከቃሉ ማዕድ ተካፍለን መንፈሳዊ ፍሬ እንድናፈራ ያስፈልጋልና መንፈሳዊ ፍሬ የምናፈራበትን የልባችንን በር እሱ እግዚአብሔር የሁላችንንም ይክፈትልን። እንደ እግዚአብሔር ፍቃድ ዛሬ የምናየው እንደ ቤተክርስቲያናችን ስርዓት የዛሬዋ ቀን በየወሩ በ24 የአባታችን የአቡነ ተክለ ሃይማኖት መታሰቢያ ዕለት ናት። ከአቡነ ተክለ ሃይማኖት ሌላም እነ ቅድስት ክርስቶስ ሰምራ በዚህች ዕለት ታስበው ይውላሉ እና እኛም መጽሐፍ ቅዱስ ስለ ጻድቃን፣ መጽሐፍ ቅዱስ ስለ ሰማዕታት፣ መጽሐፍ ቅዱስ ስለ ቅዱሳን ምን ይላል የሚለውን እንመለከታለን። በዚህ በትንቢተ ኢሳይያስ ምዕራፍ 65 ቁጥር 8 ላይ ያለው የእግዚአብሔር ቃል ለትምህርታችን ርዕስ አድርገን እንነጋገራለን። የትምህርታችን ርዕስ የሚሆነው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲህ አደርጋለሁ የሚል ይሆናል። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 8 ላይ ጸሐፊው ከአበይት ነቢያት አንዱ የሆነው ነቢዩ ኢሳይያስ ነው። ኢሳይያስ ከጌታችን ከመድኃኒታችን ከአምላካችን ከኢየሱስ ክርስቶስ ወደዚህ ዓለም መምጣት አስቀድሞ 700 ዓመት የነበረ ነቢይ ነው። ነቢዩ ኢሳይያስ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ መወለድ፣ ስለ መከራው፣ ስለ ስደቱ፣ በአጠቃላይ ስለሚደርስበት ግርፋቱ ሁሉ ዘርዝሮ የተናገረ ታላቅ ነቢይ ነው። ነቢዩ ኢሳይያስ ጌታ ሳይወለድ 700 ዓመት በፊት የነበረ ቢሆንም ከ700 ዓመት በኋላ የሚፈጸመውን እግዚአብሔር መንፈስ ቅዱስ አድሮበት ወደፊት የሚሆነውን አናግሮታል። ወደፊት ሊፈጸም ይችላል፣ ይሄ ሊሆን ይችላል ብሎ የተናገረ ታላቅ ነቢይ ነው። እኛም ከዚህ ታላቅ ነቢይ እግዚአብሔር ከጸሎቱ ከበረከቱ ያሳትፈን። ምን ይላል? የወይን ፍሬ በዘለላው በተገኘ ጊዜ፣ የወይን ፍሬ በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲህ ያደርጋል።
መጽሐፍ ቅዱስን ስናነብ በመጽሐፍ ቅዱስ ላይ ስለ ወይን በብሉይ ኪዳንና በአዲስ ኪዳን መጽሐፍት ከ30 በላይ ተገልጿል። ነቢዩ ኢሳይያስም በዚሁ በራሱ መጽሐፍ ላይ ስለ ወይን ተናግሯል። ስለ ወይን ተንብዮአል። ስለ ወይን እንዲህ በማለት ይናገራል። አሁን የወይን ቦታ በዚህ በምዕራፍ 5 ላይ አሁን የወይኔን ቦታ በተመለከተ የወዳጄን መዝሙር ለወዳጄ ዘምራለሁ። ለወዳጄ በፍሬያማ ቦታ ላይ የወይን ቦታ ነበረው። አጥር አጠርኩ፣ በዙሪያውም ቆፈርኩ፣ ድንጋዮችንም ለቅሜ አወጣው። ምርጥ የሆነውን ወይን ተከልኩ፣ በመካከሉም ግንብ ሠራው። ደግሞም የመጥመቂያ ጉድጓድ ማስሁለት፣ ወይንን ያፈራ ዘንድ ጠበቅኩት። ዳሩ ግን እሾህ አፈራ። ገበሬው ለወይኑ ያላደረገው ነገር የለም። ወይኑ ፍሬ ያፈራ ዘንድ ብዙ ነገር አድርጓል። ለወይኑ አጥር አጠረለት፣ ዙሪያውን ቆፈረ፣ ከወይኑም ድንጋዮችን ለቅሞ አወጣ። ምርጥ የሆነውን ወይን ተከለ፣ ፍሬ እንዲያፈራ ግንብም ሠራለት። የወይን መጥመቂያም ጉድጓድ ማሰለት፣ ወይኑም ያፈራ ዘንድ ፍሬ በሚያፈራ ጊዜ ጠበቀው። ወይኑም ፍሬ ማፍራት አልቻለም። ዳሩ ግን ያ ወይን እሾሁን አፈራ ይላል። ወገኖች እግዚአብሔር አምላክ ወይን ተብለው ስለጠሩት ስለ ክርስቲያኖች ያላደረገው ነገር የለም። በነቢያት አፍ አስነግሮ ከኃጢአታቸውና ከበደላቸው እንዲመለሱ እግዚአብሔር አስቀድሞ ለሕዝቡ ነቢያትን ላከ። አፍ ለአፍ ከእግዚአብሔር ጋር ይነጋገሩ የነበሩ ነቢያት ከእግዚአብሔር የሰሙትን ከእግዚአብሔር የተማሩትን ከእግዚአብሔር ያገኙትን ለሕዝቡ አመጣ፣ ለሕዝቡ አወረደ። ሕዝቡ ከስህተቱ ይማር ዘንድ፣ ሕዝቡ ከኃጢአቱ ይመለስ ዘንድ ነቢያቱ ብዙ ለፉ፣ ብዙ አደረጉ። ድንጋዩን ለቅሜ አወጣው ይላል። ያውቁ ያስተውሉ ዘንድ እግዚአብሔር ነቢያቱን አስቀድሞ ላከ። ነገር ግን ሕዝቡ በእውነት ኃጢአቱን አምኖ በእውነት በደሉን አምኖ ወደ እግዚአብሔር አልተመለሰም። ኋላ እግዚአብሔር ነቢያትን ልክ ያለውና ብሎ ለወይኑ የሚያደርገውን ነገር አልተወም። በመጨረሻ ተከታይ የሌለውን አንድ ልጁን ወደ ዓለም ላከ። አንድ ልጅ የተባለው ኢየሱስ ክርስቶስ ነው። የድንግል ማርያም ልጅ አማኑኤል ነው። የድንግል ማርያም ልጅ መድኃኔዓለም ነው። ወደዚህ ዓለም መጣ፣ ወደዚህ ዓለም ደረሰ። ነገር ግን አማኑኤል መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በእውነት አንተ የመጣኸው ዓለምን ለማዳን ነው፣ ከስብራታችን ልትጠግነን ልትፈውሰን ነው፣ የደከምነውን ልታበረታን ነው፣ የረከስነውን ልትቀድሰን ነው። እውነት አንተ መድኃኒት ነህ። እግዚአብሔር ለሕዝቡ መድኃኒት ላከ የተባለው ትንቢት ይፈጸም ዘንድ አንተ በእውነት መድኃኒት ሆነ መጥተሃል ብለው አልተቀበሉትም። አስተማረ፣ ዕውራንን ዓይናቸውን አበራ፣ ጎባጣን አቀና፣ አንካሳን ቀጥ ብሎ እንዲሄድ አደረገ፣ በለምጽ የተያዘውን አነጻ፣ ተአምራትን ሠራ። አልተቀበሉትም። ኋላም
ወደ ቀራንዮ ኮረብታ ወስደው ሰቅለው ገደሉት። ስለዚህ እግዚአብሔር ለወይኑ ያላደረገው ምንድነው ወገኖቼ? ወይን የወይን ፍሬ በዘለላ በተገኘ ጊዜ በረከት በሱ አለ። የወይን ፍሬ በዘለላው ላይ በተገኘ ጊዜ በረከት በእርሷ ላይ አለ። እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎች እንዲያደርጋለሁ አለ። እግዚአብሔር አምላክ ባሪያዎቹ ብሎ የጠራው ማንን ነው? እግዚአብሔር ባሪያዎቹ ብሎ የጠራው ትንቢት የተናገሩ ነቢያትን እግዚአብሔር ባሪያዎቼ ብሎ ጠራቸው። ስለ ባሪያዎቼ እንዲህ አደርጋለሁ፣ ስለ ባሪያዎቼ አላጠፋችሁም፣ ስለ ባሪያዎቼ ከሚመጣው ቁጣና መዓት እሰውራቸዋለሁ። እግዚአብሔር ባሪያዎቼ ብሎ የጠራቸው ሰማዕታትን ነው። ስለ ስሙ መስክረው በሰማዕትነት ያለፉትን እግዚአብሔር ባሪያዎቼ ብሎ ጠርቷቸዋል። እግዚአብሔር ባሪያዎቼ ብሎ የጠራቸው እነማንን ነው? ራሳቸውን ለይተው ይሄን ዓለም ንቀው ራሳቸውን ለክርስቶስ ጃንደረባ ያደረጉትን ቅዱሳንን ነው። እግዚአብሔር ባሪያዎቼ ብሎ የጠራቸው ከዓለም መርጦ የለያቸውን መጀመሪያ የጠራቸውን ከዚያም ያከበራቸውን ቅዱሳን ሐዋርያትን ነው እግዚአብሔር ባሪያዎቼ ብሎ የጠራው። ነቢዩ ኢሳይያስ በምዕራፍ 56 ላይ እንዲህ ብሎ ይገልጻል። ከቁጥር 5 ላይ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚያስጠራን ቦታ እሰጣቸዋለሁ፣ የማይጠፋ የዘላለምንም ስም እሰጣቸዋለሁ። በቤቴና በቅጥሬ ያለ እግዚአብሔር በቤቴና በቅጥሬ ያለው የቃል ኪዳኑ ታቦት ባለበት ቤቱ ብሎ ጠርቶታል። በማቴዎስ ወንጌል ምዕራፍ 21 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ በቤተ መቅደስ ውስጥ የነበሩትን አይሁድ አጸያፊ ሥራ ይሰሩትን የነበሩትን ምንድን ነው ያለው? የአባቴ ቤት የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ እየገረፈ እንዳወጣ ሁሉ ነቢዩ ኢሳይያስ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም እሰጣችኋለሁ። እኛ ልጆቹ ነን፣ በክርስቶስ ደም የተቀደስን የተዋጀንን። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ምንድን ነው የሚለው? ወንጌላዊ ቅዱስ ዮሐንስ እናንተ ከእንግዲህ በኋላ ባሪያዎች አይደላችሁም ልጆች ናችሁ ይላል። ልጆች ነን። የባርነት ቀንበርን አፍርሶ አጠፍቶ ልጆቹ ያደረገን አማኑኤል ነው። እኛ ልጆች ነን፣ በደም ተገዝተናል፣ እንዲሁ አይደለም። ነገር ግን እግዚአብሔር አምላክ እናንተ በደም ከተገዛችሁት ከተለያችሁት ልጆች ሁሉ በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ ወንዶችም ሴቶችም እኛ ነን፣ ከኛ ይልቅ ደግሞ የማይጠፋ ስም እሰጣችኋለሁ ይላል እግዚአብሔር። ለማን? ለቅዱሳኑ ሐዋርያት። ለማን? ለቅዱሳኑ ለጻድቃን የማይጠፋ ስም አምነው ከተጠመቁት የሥላሴ ልጅነትን ካገኙት ይልቅ ለእናንተ የማይጠፋ ስም እሰጣችኋለሁ። ስለዚህ እነዚያ ቀኖች ባያጥሩ ኖሮ ብሎ ተነግሯል። ዓለም በኃጢአቱ በበደሉ ይጠፋ ነበረ። ባያጥሩ ኖሮ ስለማን ያጥራሉ? ስለተመረጡት ግን ያጥራሉ። ወገኖቼ እኛ ስለ ጻድቃን፣ እኛ ስለ ሰማዕታት፣ እኛ ስለ ቅዱሳን፣ እኛ ስለ ተመረጡት ስንናገር ከመጽሐፍ ቅዱስ ወጥተን አይደለም።
መጽሐፍ ቅዱስ ነው የሚነግረን። መጽሐፍ ቅዱስ ነው የሚያስረዳን። የማይጠፋ ዘላለማዊ ስም እሰጣችኋለሁ ተብሎ የተገለጸው በቅዱስ መጽሐፉ ነው። ኢሳይያስ እንደነገረን በቤቴና በቅጥሬ የማይጠፋ ዘላለማዊ ስም ከወንዶችና ከሴቶች ልጆች ይልቅ አብልጬ እሰጣችኋለሁ ብሎ የተናገረው ቅዱስ ቃሉ ነው። እነዚህ እነማን ናቸው? ሰንበታቴን የሚጠብቁትን፣ የማያረክሱትን፣ በቃል ኪዳኔም ጸንተው የሚኖሩትን ሁሉ ብሎ እግዚአብሔር ተናግሯል። ሰንበታቴን ስለሚጠብቁት እነዚህ እነማን ናቸው? እግዚአብሔር ለጃንደረቦቹ እንዲህ ይላል፣ ሰንበቴን ቢጠብቁ ደስ የሚያሰኝንም ነገር ቢበርጡ በቃል ኪዳኔም ጸንተው ቢኖሩ። እነማን? ቅዱሳኑ ሰንበቱን ጠብቀዋል፣ በቃል ኪዳኑ ጸንተው ኖረዋል፣ እንደ ቃሉ እንደ እግዚአብሔር ሐሳብ ሄደዋል። በዓለም ላይ ስንኖር ሆዴ ሙላ ደረቴ ይግላ ሳይሉ ያማራቸውን ሳይበሉ ሳይጠጡ ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊቱን ጸባ አጋንንቱን ታግሰው ዓለምን አልጫ የሆነችውን ዓለም በወንጌል ጨውነት እያጣፈጡ ከእግዚአብሔር በኃጢአቱ የተለየውን ዓለም ወደ እግዚአብሔር እንዲመለስ እያደረጉ ተራራ አይሎ ቁልቁለት አይሎ ደጋ አይሎ በረሃ አይሎ ብዙ መከራ ጸንቶባቸው ቃሉን ሲያስተምሩ ሲመሰክሩ እየተያዙ እየተገረፉ ቅዱስ ጳውሎስ ምንድን ነው ያለው? ቅዱስ ጳውሎስ ሲነግረን ምን አለ? ወገኖች መርከቤ በመርከብ ሲሄድ መርከቤ ተሰበረብኝ አለ። ቃሉን ሲያስተምር በዘንግ አለ፣ በዘንግ በብረት ጭንቅላቴን መቱኝ አለ። ብዙ ጊዜ ታሰርኩ፣ ብዙ ጊዜ ተገረፍኩ፣ ብዙ ጊዜ መከራ ጸናብኝ። ነገር ግን ዕለት ዕለት የሚያሳስበኝ የኔ ግርፋት፣ የኔ እስራት፣ የኔ መከራ መቀበል ሳይሆን የአብያተ ክርስቲያናት ጉዳይ ነው፣ የክርስቲያኖች ሕይወት ነው፣ የቤተ ክርስቲያን ጉዳይ ነው አለ። እነዚህ ናቸው ቅዱሳን ተብለው የተጠሩት ወገኖች። አንገታቸውን ለሰይፍ የሰጡ ክብር የሚገባቸው ዮሐንስ እዚህ በራእዩ ላይ የገለጻቸው ክብር የሚገባቸው ስለኛ ሁልጊዜ የሚጸልዩ የሚማልዱ ሳያቋርጡ እግዚአብሔርን ማራቸው ይቅር በላቸው ብሎ የሚጠይቁ እግዚአብሔርም በተገባላቸው ቃል ኪዳን መሰረት እኛን የሚምረን ቅዱሳን ናቸው። እነዚህን ቅዱሳን ማክበር፣ ከነዚህ ቅዱሳን በረከት መቀበል ቅዱስ መጽሐፍ ይነግረናል። በዚህ በራእየ ዮሐንስ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ ከሰማይም እንደዚህ የሚል ድምፅ ሰማሁ። ቅዱስ ዮሐንስ ሲነግረን አቤቱ የሰራዊት ጌታ እግዚአብሔር ሆይ ደማችንን በምድር ላይ ባፈሰሱት ወገኖች ላይ፣ ደማችንን በምድር ላይ ባፈሰሱት ሰዎች ላይ እስከ መቼ ድረስ ነው የማትፈርደው ብለው ጠየቁ አለ ቅዱስ ዮሐንስ። እግዚአብሔርም እንዲህ አለ፣ ጥቂት ጊዜ ታገሱ፣ ጥቂት ጊዜ ቆዩ። እንደናንተ በሰማዕትነት የሚያልፉ እንደናንተ መከራን የሚቀበሉ እንደናንተ የሚታሰሩ የሚገረፉ ይሄ ዓለም እስከሚያልፍ ድረስ ይህ ዓለም እስከሚያልፍ ድረስ ይነሳልና ታገሱ። እነዚህ ሰማዕታት ወገኖቼ ልናስተውል የሚገባን እነዚህ ቅዱሳን እነዚህ ሰማዕታት
እነዚህ ቅዱሳን እነዚህ ሰማዕታት ክፉ ባደረጉ ሰዎች ላይ እባክህን ቅጣቸው ብለው ከለመኑ እኛ በእንተ ተክለ ሃይማኖት አቤቱ ጌታ እግዚአብሔር ሆይ ስለ ተክለ ሃይማኖት ብለህ ማረን፣ ስለ ተክለ ሃይማኖት ብለህ ይቅር በለን፣ ስለ ተክለ ሃይማኖት ብለህ ጸሎታችንን ስማ፣ ስለ ተክለ ሃይማኖት ብለህ እባክህ በቃል ኪዳናቸው ማረን ብለን ብንጸልይ እግዚአብሔር እንዴት አይምረንም? እግዚአብሔር ስለ ቅዱሳኑ የገባውን ቃል ኪዳን የማይተውና ቃል ኪዳናቸውን የሚፈጽም አምላክ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ስለ ቅዱሳን አማላጅነት በቅዱሳን ስም መጸለይ እንደሚገባ፣ በቅዱሳን ስም መዘከር እንደሚገባ፣ በቅዱሳን ስም አስራቱን በኩራቱን ማውጣት እንደሚገባ፣ ምንም እንኳን ባይኖረን በአንዱ ጻድቅ ስም ውሃ እንኳን ብንሰጥ፣ ለተጠማ ሰው ውሃ እንኳን ብንሰጥ ዋጋችን እንደማይጠፋ በዚህ በማቴዎስ ወንጌል ምዕራፍ 10 አምላካችን መድኃኒታችን ኢየሱስ ክርስቶስ ይናገራል። በማይታበል ቃሉ ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል፣ እናንተን የሚቀበላል። እኛ ተክለ ሃይማኖትን ምን ብለን የተቀበልናቸው? የጌታ አገልጋይ ኖት፣ የእግዚአብሔር አገልጋይ ኖት። በዘመኑ ሁሉ በሕይወቱ ሁሉ እግዚአብሔርን ሲያገለግል የነበረ አባታችን ተክለ ሃይማኖት በስማቸው ብሔር፣ ነገድ፣ ጎሳ ሳይለይ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ መላ ኢትዮጵያውያን ጣዖት አምላኪ የነበረችውን በጣዖት የሚያመልኩ ቦታ የነበሩትን ጣዖታትን ሰባብረው አጠፍተው በጣዖት የሚያምኑ የነበሩትን አሳምነው አስተምረው አጥምቀው ወደ ክርስትና የመለሱ ታላቅ አባት ናቸው። በረከታቸው ቃል ኪዳናቸው ከሁላችን ጋር ይሁን። ተክለ ሃይማኖትን ተቀብለናል። ማንን ተቀበልን ማለት ነው? እግዚአብሔርን ተቀብለናል ማለት ነው። እናንተን የሚቀበላል፣ እኔን ተቀብሎኛል። እናንተን የተቀበለ እኔን ይቀበላል። እኔንም የሚቀበል የላከኝን ይቀበላል። ማን የላከው? እግዚአብሔር አብ አንድ ልጁን ወደዚህ ዓለም በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር አንድ ልጁን ወደዚህ ዓለም ልኳልና። እኔን የተቀበለ የላከኝን አምላኪ ወልድ ተላኪ ሆኖ አይደለም፣ በፍቃድ በስልጣን አንድ ናቸው፣ አይለያዩም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እንደምንጠራ የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ ማለታችን ነው። ስለዚህ እናንተን የተቀበለ አለ ቅዱሳንን የተቀበለ ማለት ነውና፣ በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ኢሳይያስ 56 ቁጥር 5 ላይ ቅድም ምንድን ነው ያለው? በቤቴና
በቅጥሬ የማይጠፋ መታሰቢያ። መታሰቢያቸው ምንድን ነው? አያችሁ፣ በስማቸው ቤተ ክርስቲያን ይሰራል። የማይጠፋ መታሰቢያ የተባለው በስማቸው ጽላት ይቀረጻል። የማይጠፋ መታሰቢያ ስም እሰጣቸዋለሁ። የተክለ ሃይማኖት ቤተ ክርስቲያን እንላለን። የቅድስት ድንግል ማርያም ቤተ ክርስቲያን እንላለን። የቅድስት ክርስቶስ ሰምራ ቤተ ክርስቲያን እንላለን። አያችሁ፣ የማይጠፋ ስም የማይጠፋ መታሰቢያ እሰጣቸዋለሁ አለ። ነቢይን በነቢይም ስም፣ ጻድቅን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ በዚህ ምድር በነበረ ሰዓት ዘመኑን ሁሉ ሲያገለግል ሲሰብክ፣ በተለይ እንደ አባታችን እንደ አቡነ ተክለ ሃይማኖት ያለ ሐዋርያ አባት በዘመኑ የነበሩ የማያምኑ ነገስታትን ሁሉ ሄደው፣ ለምሳሌ በወላይታ ሞቶሎሚ የሚባል ንጉስ ነበረ። ጻድቁ በነበሩ ሰዓት ላይ በእግዚአብሔር የማያምን እግዚአብሔርን የማያውቅ ንጉስ ነበረ። በእግዚአብሔር ፍቃድ አባታችን ተክለ ሃይማኖት ወደዚያች ሀገር አቀኑ። ወንጌልን ለማስተማር መከራን ተቀበሉ። አጅዋሮ የሚባል ፏፏቴ ላይ ገደል ላይ ጣሏቸው። በጦር ሊወጉ ጦራቸውን ወረወሩ፣ ቀስታቸውን ወረወሩ። ከአባታችን ተክለ ሃይማኖት ጋር ግን እግዚአብሔር ስለነበረ ከመከራው ሁሉ እያሻገራቸው መከራን ሁሉ እያሳለፈላቸው ይሄ ንጉሥ የነገርኳችሁ ንጉሥ አላምንም አለ። ትንሣኤ ሙታንን አልቀበልም አለ። ለብዙ ዓመት ሞቶ የነበረ ዘመዱን አንስተው አሳዩት። በጌታዬ በኢየሱስ ክርስቶስ ተነስ ብለው ከ100 ዓመት ከ50 ዓመት ከ40 ዓመት በፊት የሞተ ሰውን አስነሱ። ከዚያ ያ ንጉሥ አመነ፣ ተጠመቀ፣ ክርስትናን ተቀበለ። ነገር ግን መከራን ተቀብለው ነበረ፣ ተገርፈው ነበረ። በሸዋ ሲያስተምሩ እንዲሁ መከራ ጸንቶባቸው ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለውም ይህን ነው። በስሙ መከራ ተቀብለዋል፣ በስሙ ፈተና ጸንቶባቸዋል፣ በስሙ ተገርፈዋል። ሐዋርያት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም መከራ ጸንቶባቸዋል። ስለ ስሙ ይናቁ ዘንድ ስለተገባቸው ደስ እያላቸው ወጡ ነው ተብሎ የተጻፈው። ስለ ማን ስም? ስለ ክርስቶስ ስም። ይዘውም አይሁድ ሐዋርያትን ይዘው ገረፏቸው። ካሁን በኋላ በዚህ ሰው ስም አታስተምሩ ብለው አስጠነቀቋቸው። ከዚያም ለቀቋቸው ይላል። እነሱ ግን ስለ ስሙ መከራ መቀበል እንደሚገባቸው ስላወቁ ደስ እያላቸው ወጡ። ማን ነበረ ከነሱ ጋር? እግዚአብሔር ከነሱ ጋር ነበር። ዘመናቸውን ሁሉ ወንጌልን ሲያስተምሩ፣ ዘመናቸውን ሁሉ አልጫ የሆነችውን ዓለም በወንጌል ጨውነት ሲያጣፍጡ የኖሩ ናቸው። ሌላ ስራ አልነበራቸው፣ ሌላ ሕይወት አልነበራቸው። ስለዚህ የጻድቁን ዋጋ ያገኛል ሲል ምን ማለት ነው? የጻድቁን ዋጋ ያገኛል። የጻድቁ ዋጋ ቃል ኪዳን ነው። እግዚአብሔር ስለ ቅዱሳኑ ብሎ ይምራል። እግዚአብሔር ስለ ቅዱሳኑ ብሎ ዓለምን ይቅር ይላል።
እግዚአብሔር ሙሴ ምንድን ነው ያለው? ይህን ሕዝብ ከምታጠፋ እባክህን ከሕይወት መጽሐፍ ስሜን ሰርዘው ነው ያለው። እግዚአብሔር ስለ ሙሴ ብሎ እግዚአብሔር ስለ ሊቀ ነቢያት ሙሴ ብሎ ሕዝቡን ይቅር ብሏል። ሕዝቡን ምሯል። ሕዝቡን ታግሷል። ከሚመጣባቸው ቁጣ ሁሉ አድኗል። ስለ ቅዱሳኑ ብሎ ይቅር ብሏል። ስለ ወዳጄ ስለ አብርሃም፣ ስለ ባለሟሌ ስለ ይስሐቅ፣ እስራኤል ተብሎ ስለተጠራው ስለ ያዕቆብ ብለህ ይቅር በለን ብለው አባቶች ይጸልያሉ። በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ብለው ይጸልያሉ። ስለ ወዳጄ ስለ አብርሃም፣ ባለሟል ስለሆነው ስለ ይስሐቅ፣ እስራኤል ተብሎ በሎዛ ላይ የፍቅር ትግል አድርጎ ካልባረከኝ አልለቅህም፣ ያዕቆብ ተብሎ የተጠራው ካሁን በኋላ ስም ያዕቆብ አይደለም እስራኤል ተብሎ ይጠራል የተባለው ስለ ያዕቆብ ብለህ ይቅር በለን ብለው ይጸልያል። እግዚአብሔርም ስለነዚህ ቅዱሳን ብሎ ሕዝቡን ይቅር ይላል። ስለነዚህ ቅዱሳን ብሎ እግዚአብሔር ሕዝቡን ይምራል። ሁሉን እንዳላጠፋ የትምህርቴን ርዕስ እንዳልዘነጉት ሁሉን እንዳላጠፋ ስለ ባሪያዎቼ እንዲህ አደርጋለሁ ያለው እግዚአብሔር ሁሉን እንዳላጠፋ። እግዚአብሔር ስለ አብርሃም ብሎ ሎጥን ምሮታል። እግዚአብሔር በሶዶምና በገሞራ የሚኖሩትን ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ የምናገኘው ታሪክ የሶዶምና የገሞራ ሰዎች እግዚአብሔርን በደሉ፣ እግዚአብሔርን አሳዘኑ፣ ዘሞቱ፣ አልሰማም አሉ፣ አልታዘዝም አሉ፣ አመፁ። ክፋታቸው፣ ኃጢአታቸው፣ በደላቸው እስከ ሰማይ ደረሰ። እግዚአብሔርም አዘነባቸው። በእግዚአብሔር ፊት ግን ማቆሞ ነበር። ስለ ሶዶምና ገሞራ አብርሃም ቆሞ ነበር። እባክህ እግዚአብሔር ሆይ በኃጢአታቸውና በበደላቸው ምክንያት አታጥፋቸው ብሎ ለመነ። 10 ሰው ቢኖር እምራለሁ አለ እግዚአብሔር ሶዶምና ገሞራ። 5 ሰው ቢኖር እምራለሁ አለ እግዚአብሔር ሶዶምና ገሞራ። ነገር ግን የተገኘው ሎጥ ብቻ ነው። እግዚአብሔርም ስለ አብርሃም ብሎ ሎጥና ቤተሰቡን እንዲወጡ አዘዘ። ከተማን ጥላችሁ ውጡ ይላል ወገኖች። እግዚአብሔር አምላክ አብርሃምን እኮ ውጣ ብሎታል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ከዘመዶች ከሀገር ተለይተህ ውጣ፣ እኔ ወደማሳይ ምድር ሂድ፣ ለበረከትም ትሆናለህ። የሚባርኩ ብሩካን ይሆናሉ፣ የሚረግሙ ደግሞ ርጉማን ይሆናሉ ብሎ እግዚአብሔር ለአብርሃም ቃል ኪዳን ሰጥቶታል። እግዚአብሔር ስለ አብርሃም ሎጥን ማረ። እግዚአብሔር ስለ አብርሃም የሎጥን ቤተሰቦችን ማረ። ሰዶምና ገሞራ ግን ኃጢአት ስለሰራ እግዚአብሔርን ስላሳዘነ በኃጢአቷ ምክንያት ከሰማይ የእሳት ዲን ወርዶ ሶዶምን ገሞራን አጠፋ። ኃጢአቷ ምን ነበር ወገኖች? ሶዶምና ገሞራ ኃጢአታቸው ክብረ ሰዶም መፈጸም ነው የመጀመሪያ ኃጢአታቸው። ወንድ ከወንድ ጋር፣ ሴት ከሴት ጋር እርስ በርስ ግንኙነት ማድረግ ነው አጸያፊ። ሐዋርያው ተፈጥሮ እንኳን አያስተምራቸውም ብለዋልና ተፈጥሯቸውን ትተው በደሉ፣ አሳዘኑ። እግዚአብሔርም አልማራቸው። በኃጢአታቸው ምክንያት ምን አደረገ እግዚአብሔር? አጠፋቸው። እኛስ በኃጢአታችን ምክንያት እንዳንጠፋ እግዚአብሔርን ቅዱሳንን አኖረልን። ሁሉን እንዳላጠፋ አለ እግዚአብሔር። በምን? በኃጢአታችሁ ምክንያት እንዳላጠፋችሁ አለ እግዚአብሔር። ስለ ባሪያዎቼ እንዲህ አደርጋለሁ። ምን አደርጋለሁ? ምሕረትን አደርጋለሁ። ምን አደርጋለሁ? በጎነትን አደርጋለሁ። ምን አደርጋለሁ? ይቅርታን አደርጋለሁ ማለት እግዚአብሔር።
እግዚአብሔር ስለ ተክለ ሃይማኖት ብሎ እድሜን ጨመረልን። ስለ ተክለ ሃይማኖት ብሎ የንስሐ ጊዜ ሰጠን። ስለ ተክለ ሃይማኖት ብሎ በቤቱ እንድንመላለስ አደረገን። ክብር ምስጋና ለአምላካችን ይሁን። የአባታችን ቃል ኪዳን አይለየን። ስለዚህ እግዚአብሔር ተናገረ። ከነዚህ ከተናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ አለ እግዚአብሔር፣ እውነት እላችኋለሁ ዋጋውን ቀዝቃዛ ውሃ እንኳን በማሰብ በደቀ መዝሙሬ ስም በማሰብ በቅዱስ ጴጥሮስ ስም በማሰብ በቅዱስ ጳውሎስ ስም በማሰብ በአቡነ ተክለ ሃይማኖት ስም በማሰብ በአቡነ ገብረ መንፈስ ቅዱስ ስም በማሰብ በቅዱስ ክርስቶስ ሰምራ ስም ማድረግ እንኳን ሌላ ነገር ማድረግ እንኳን ባይችል ውሃ ማጠጣት አይከብድም። በእነዚህ ቅዱሳን ስም ውሃ እንኳን ቢሰጥ ዋጋው አይጠፋበትም። ዋጋው ምንድን ነው? ሰማያዊ ዋጋ ነው። ወገኖች እግዚአብሔር ስለ ቅዱሳኑ ዛሬም ነገም ወደፊትም ይቅር ይለናል። ነገር ግን ቅዱሳኑ ስለኛ እንዲማልዱ እኛ ምን መሆን አለብን የሚለውን ተነጋግረን እንቋጫለን። ዛሬ አባታችን ተክለ ሃይማኖት ስለኛ ይለምናሉ። በተቀበሉት ቃል ኪዳን በተቀበሉት ከእግዚአብሔር ዘንድ ባገኙት ቃል ኪዳን መሰረት ምሕረትን ያሰጡናል ብለን እናምናለን። አምነንም ተጠቅመናል። ነገር ግን ምንማረው ምን ስናደርግ ነው? የት ስንገኝ ነው? ስፍራችንን ማወቅ አለብን። በዚህ በሐዋርያት ሥራ ምዕራፍ 3 ላይ የተገለጸ ታሪክ አለ። ለጸሎት ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ወደ ቤተ መቅደስ ሲሄዱ ነበር ይላል። ቤተ መቅደስ በራፍ ላይ እግሩና እጁ የተሳሰረ መራመድ መሄድ የማይችል ሰው ተቀምጧል። ለስንት ዓመት? ለ48 ዓመት ተቀምጦ የሚለምን ሰው ነበረ። ቤተሰቦቹ እያመጡት ቤተ መቅደሱ መግቢያ ላይ ያኖሩታል። ጠዋት ያመጡታል፣ ያስቀምጡታል። ለምኖ ያገኘውን ሽርፍራፊ ሳንቲም፣ የተቀደደ ጨርቅ ወይም ምግብ ማታ ወደ ቤቱ ይዞ ይመለሳል። ከዛም ቤተሰቦቹ ጠዋት ያመጡታል፣ ማታ ይመልሱታል። ይሄ ለአንድ ቀን ለአንድ ወር አይደለም፣ 48 ዓመት የተደረገ ነው። ሰውየው ቅዱስ ጴጥሮስና ቅዱስ ዮሐንስን ከሩቅ ተመለከታቸውና እባካችሁ ስለ እግዚአብሔር ብሎ እጁን ዘረጋ። ቅዱስ ዮሐንስና ቅዱስ ጴጥሮስ ማን እንደሆኑ አላወቀም። ሕይወታቸው ምን እንደሆነ አላወቀም። ቅዱስ ጴጥሮስ ተመየጥ አለው። ተመየጥ መንገሌ፣ ወደኛ ተመልከት አለው። አያችሁ፣ እኛ ብርና ወርቅ የለንም፣ ወይም ለአንተ የምንሰጥ ገንዘብ የለንም። አንድ ነገር ግን አለ። ሰውየው ለ48 ዓመት ሙሉ ቤተ መቅደስ ተመላልሷል ብያቸዋለሁ። ላያመሰግን ላይጸልይ ይችላል፣ ግን የተገኘው ቤተ መቅደስ ነበረ። ላይዘምር ላይሰብክ ይችላል፣ ነገር ግን የተገኘው የት ነው ሲፈለግ? ቤተ መቅደስ ነበረ። በመጨረሻ ሰዓት ማንን አገኘ? ቅዱሳኑን። ማንና ማንን? ቅዱስ ጴጥሮስና ዮሐንስ። ወደኛ ተመልከታል። ብርና ወርቅ የለንም፣ አንድ ሰማያዊ ሀብት አለን። ማን? እርሱም የነገሥታት ንጉሥ የኃያላን ኃያል የሆነው ኢየሱስ ክርስቶስ ነው። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። ክብር ምስጋና ለአምላካችን። ያ ለ48 ዓመት ሙሉ ሽባ ሆኖ አንካሳ ሆኖ መራመድ የማይችለው ሰው ዘለለ፣ ተመርተ፣ ወደ ውስጥ ወደ ቤተ መቅደስ ገብቶ አመሰገነ ይላል።
የመጀመሪያው ከቅዱሳኑ በረከት ለመቀበል በቤተ መቅደስ መገኘት አለብን። ከቤተ መቅደሱ መራቅ የለብንም። ከቅድስት ቤተ ክርስቲያን መራቅ የለብንም። እግዚአብሔር በቅዱሳኑ፣ እግዚአብሔር በእናቱ በድንግል ማርያም፣ እግዚአብሔር ለቅዱሳኑ በገባላቸው ቃል ኪዳን ሊባርከን ሲመጣ ጭፈራ ቤት ከሆንን፣ ሊባርከን ሲመጣ እኛ አልባሌ ቦታ ከሆንን፣ እኛ መጠጥ ቤት ከሆንን እዛ መጥቶ አይባርከን። ቤተ መቅደስ ውስጥ ከሆንን ግን እንደ ሥጋ ሰው እንባረካለን። ከቅዱሳኑም ቃል ኪዳን በረከት እንሳተፋለን ማለት ነው። ሁለተኛው ንስሐ መግባት አለብን። እግዚአብሔር ከቅዱሳኑ በረከት እንሳተፍ ዘንድ ንስሐ እንገባ ዘንድ ያስፈልጋል። የሐዋርያት ሥራ ምዕራፍ 37 ላይ እግዚአብሔር እንዲህ ይላል፣ እግዚአብሔር ያለማወቅን ወራትን አሳልፎ አሁን ንስሐ ትገቡ ዘንድ ሰውን ሁሉ ያዛል ነው። ሰውን ሁሉ ነው። ልብ አድርጉ። ያለማወቅ ወራት የተባለው የጨለማ ዘመን ነው። ያለማወቅ ወራት ማለት ከእግዚአብሔር ጋር ያልነበርንበት ዘመን ነው። ያለማወቅ ወራት የተባለው በእግዚአብሔር ቤት ሆነን እንኳን እግዚአብሔርን እንደ አምላክነቱ ያለማሰገንበት፣ እንደ አምላክነቱ ያላከበርንበት ጊዜ ነው። ያንን የጨለማ ዘመን አስወግደን እግዚአብሔር አሁን ግን ከበረከቱ ከረድኤቱ ከቅዱሳኑ በረከት እንድንካፈል ሁላችንንም ንስሐ እንድንገባ ያስፈልጋል። ንስሐ ማለት መተው ማለት ነው። ንስሐ ማለት ፊት የሰራነውን በደል ኃጢአት አለመስራት ማለት ነው። ንስሐ ማለት ከእግዚአብሔር ጋር መታረቅ ማለት ነው። ንስሐ ማለት መመለስ ማለት ነው። ኃጢአት ማለት ግን ሞት ነው። ኃጢአት ማለት ማደፍ፣ ኃጢአት ማለት መቆሸሽ፣ ኃጢአት ማድረግ ማለት ከእግዚአብሔር መለየት ማለት ነው። ስለዚህ ወገኖቼ ንስሐ እንግባ። እነሆ የመዳን ቀን ዛሬ ነው ተብሎ ተጽፏልና ጊዜ አንስት። የመዳን ቀን አሁን ናት፣ አሁን ናት። ወደ እግዚአብሔር እንምጣ። ከእግዚአብሔር በረከትን ለማግኘት ንስሐ እንግባ፣ እንበርከክ፣ እናልቅስ። ወደ ካህናት አባቶች ዘንድ ቀርበን ሁላችንም ንስሐ እንገባ ያስፈልጋል። መጀመሪያ እንጸጸት። ንስሐ ለመግባት ምንድን ነው የሚያስፈልገው? ጸጸት ያስፈልጋል። የሰራነውን ኃጢአትና በደልን ማመን ያስፈልጋል። አዎ በድያለሁ፣ አዎ አጥፍቻለሁ። ቅዱስ ዳዊት እኮ ኦርሞንን የተባለውን ባለሟሉን ወታደሩን አስገድሎ እግዚአብሔር ነቢዩ ናታንን ላከበት። ቅዱስ ዳዊትን ነቢዩ ናታን እግዚአብሔርን በድለሃል፣ እግዚአብሔርን አሳዝነሃል ሲለው አዎ እግዚአብሔርን በድያለሁ፣ ተጸጽቻለሁ አለ። የክብር ካባውን አወለቀ፣ የክብር አክሊሉን አወለቀ፣ ማቅ ለበሰ፣ ከማደሪያው ላይ ወርዶ መሬት ላይ ተኛ፣ ማረኝ ብሎ አለቀሰ ነው የሚለው። ነቢዩ ናታን የካህን ምሳሌ ነው። ዛሬም አንድ ሰው ኃጢአቱን ማመን አለበት። ካመነ ይጸጸታል። ከተጸጸተ በኋላ ነው ወደ ካህኑ ይመጣ። ሳይጸጸት ኃጢአቱን ሳያምን በደሉን ሳያምን መጸጸት አይችልምና ወገኖች። ሶስተኛው እና የመጨረሻው ቅዱስ ሥጋውን ክቡር ደሙን መቀበል ነው። በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 56 ላይ ምንድን ነው ያለው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። ሰው ንስሐ ከገባ በኋላ ቅዱስ ሥጋውን ክቡር ደሙን መቀበል አለበት። ከእግዚአብሔር ጋር አንድ የምንሆንበት ምስጢር፣ ሰማያዊ መንግሥትን የምናገኝበት ትልቅ ምስጢር፣ ሰማያዊ በረከትን የምናገኝበት ትልቅ ሰማያዊ ጸጋ፣
የምንበላው ስጋ የምንጠጣው ደም አማናዊ የሆነው የክርስቶስ ስጋና ደም ነው። ስጋና ደሙን ደግሞ እንድንበላ እንድንጠጣ ግድ ነው። ስጋና ደሙን ያልበላና ያልጠጣ የዘላለም ሕይወትን አያገኝም ተብሎ ተጽፏል። ወገኖች የኛ ቀን ዛሬ ነው፣ ነገ አይደለም። በቀናችን እንጠቀም። ነገ የሚሆነውን አናጥም። ለነገ የሚሆን አቅም ብርታት የለንም። በቀናችን እንጠቀም። የተሰጠን ቀን ዛሬ ነው። የመዳን ቀን አሁን ነው። እንምጣ። እግዚአብሔርን ከቅዱሳኑ በረከት ያሳትፈናል። ሁሉን እንዳላጠፋ ስለ ባሪያዎቼ እንዲህ ያደርጋለሁ ብሎ እግዚአብሔር ጽፏል። እግዚአብሔር ተናግሯል በነቢዩ ኢሳይያስ ላይ አድሮ። ዛሬም እግዚአብሔር ስለ ነቢዩ ኢሳይያስ ብሎ ስለ ቅዱሳኑ ነቢያት ብሎ ዛሬም እግዚአብሔር ስለ ቅዱሳን ሐዋርያት ብሎ ዛሬም እግዚአብሔር ስለ ቅዱሳኑ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጊዮርጊስ ብሎ ይቅር ይለናል። በቃል ኪዳናቸውም ከሚመጣው ቁጣ ሁሉ እግዚአብሔር ያሻግረናል። ለምን? ያቺ ቀን ስለተመረጡ ሰዎች ባታጥር ኖሮ ስጋ ያለብን